ለእርጉዞችና ለአራስ የሚሆን ነገር ወይም ደግሞ ውፍረት ላስቸገራቸው እህቶቼ ለእናንተ ይሄ ማለት ነው። ብዙ ጊዜ እየተጨቃጨቃችሁ ስለሆነ ማለት ነው። ያው እኔ እርጉዝ አይደለሁም፣ ግን ያው ጾመኛም ስለሆንኩኝ ይሄ ቪዲዮ የቀረጽኩት ትላንትና ነው። ግን የምለቀው የኢዱ ቀን ነው የምለቀው ማለት ነው። ገብታችኋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እና የተወደዳችሁ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላም ናቸው? እኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶችዬ እኔ ዛሬ የምሰራላችሁ ዛሬ ሐሙስ ነው የምለቀው ደግሞ ጁማ ነው ይሄ ቪዲዮ። ኢድን ሙባረክ ተቀበለላህ ሚና ወሚንኩም ሳሊህ ለአመል ብያለሁ። በዚሁ አጋጣሚ ጾማችን ተቀብሎ ከተቀበላቸው አላህ ባህሪዎች አላህ ያድርገን እና ደግሞ የዛሬ ዓመት ደግሞ ከቤተሰቦቻችሁ ጋር አላህ የምትጾሙ አላህ ያድርጋችሁ። ስደት ዓለም ላይ በቃ ብሎን አገራችን ላይ ገብተን ተበቃቅተን የምንኖሩበት አላህ ሱብሃነሁ ወተዓላ ርዝቁ ይክፈትልን ብዬ በዚህ ዱዓ ላደርግላችሁ። እንዴት ነው ኢዱ? እንዴት እያሳለፋችሁ ነው? ከኔ ጋር እንግዲህ የዛሬ ዓመት ከቤተሰቦቻችን ጋር አሳልፌ ከልጄ ጋር ከቤቴ ጋር ከወንድማሞቼ ጋር አሳልፌ ዘንድሮ ደግሞ ብቻዬን ጦዝ ብዬ ምንም ነገር የሚገርማችሁ ነገር ምንም ነገር አልሰራም። ምንም ነገር አስጠላኝ። የሚገርማችሁ ነገር እኔ የኢድ ቀን ዶሮ ሰራለሁ ብዬ ነበረ። ኬኔቶ እንትን ይሄ እህሉ አምጥተውልኝ ነበረ። በቃ አስጠላኝ። እንጀራ ጋግራለሁ ብዬ ነበረ፣ ግን አልፈልግም። በቃ አስጠላኝ። ሁሉ ነገር አስጠልቶኛል። የሚገርማችሁ ነገር ደብሮኝ ነው ያሳለፍኩት። እንግዲህ ምንም ማድረግ አይቻልም። ያው እስከሚያልፍ ያልፋል ብዬ ቀጠልኩኝ ማለት ነው። ግን በነገራችን ላይ በቃ ኢድ ሙባረክ ሲሉኝ በጣም እምባይ ነው የሚቀድመኝ ማለት ነው። በቃ ታውቃላችሁ ከቤተሰቦቻችሁ ጋር ያሳለፋችሁት ነገር አሁን መጨረሻ ደግሞ ተሳልፉት በጣም ይከብዳል። ለረ ወሬ ያበዛሁባቸው ወደ ቪዲዮ ልምጣ። ውዶችዬ መክሳት ለምትፈልጉ በተለይ እርጉዞች ማለት ነው፣ እርጉዞች እስከምትወልዱ ድረስ ብትጠብቁ አሪፍ ነው። አሁን ምሳሌ እርጉዝ የምትጠቀመው ነገር በቀላሉ ነገሮች ጠዋት ጠዋት በባዶ ሆድሽ የሞቀ ውሃ ብትጠጪ በጣም አሪፍ ነው። ግን በዛውም ልክ ጉዳት አለው። ገብቶሻል? እስከምትወልጅ ብትጠብቂ አንቺ ማለት ነው። ሌላ ደግሞ ለአራሶች ልምከራችሁ። አራስ ሆናችሁ መጠቀም የሌለባችሁ ነገር እና መጠቀም ያለባችሁ ነገር ስቴፕ በስቴፕ ልንገራችሁ። አንደኛ ነገር የማትጠቀሙት ነገሮች ብዙ ነገሮች አሉት። አሁን እዚህ አራስ ላይ በቃ ወልደናል የፈለግነውን ነገር እናስገባለን አይደለ? ስለወለድን የፈለገው ነገር ነው የምናስገባው። አንደኛ ነገር ገንፎ አለ ጠዋት ላይ፣ ሁለተኛ ነገር ሙቅ አለ፣ ሙቅ ገንፎ፣ ከዛ ደግሞ እንቁላል፣ ከዛ ደግሞ ስጋ፣ ከዛ ዶሮ ስጋ፣ ከዛ ደግሞ አብሽ፣ ከዛ ደግሞ ተልባ፣ ከዛ በቃ ምን ልበላችሁ፣ እነዚህ በጣም የሚያወፍሩ ምግቦች ናቸው። በተቻላችሁ ያቅም ምሳሌ ሙቅ አንድ ኩባያ ብትጠጡ፣ ገንፎ በቃ ቀመስን ያህል የምትሉ ያክል ቀመሱ። አሁን እኛ ገንፎ ላያወፍር ይችላል ምናምን ብላችሁ ልታስቡ ትችላላችሁ፣ ግን ገንፎ በጣም ነው የሚያወፍረው። ሙቅ በጣም ነው የሚያወፍረው። እንጀራ እንደገና አሁን ስጋ ነክር በጣም ነው የሚያወፍረው። ግን እኛ ስቴፕ ነገር ብለን ነው የምናስበው። በጣም ያወፍራሉ። ገብታችኋል? ያ ስለሆነ መጠቀም ያለባችሁና መጠቀም የሌለባችሁ ነገር እስካልወሰናችሁ ድረስ በጣም እየጨመራችሁ ነው የምትሄዱት። አሁን በነገራችን ላይ እኛ ቀላል ሊሆን ይመስላል፣ ቀላል በጣም በቃ ይሄ ላያወፍረን ይችላል። በቃ ራስ ስለሆንኩ ልጄ ስለሚጠባኝ ላልወፍር ይችላለሁ ብላችሁ የምታስቡበት መስፈርት አይደለም። እኔ የምነግራችሁ ነገር ጠዋት ጠዋት ማለት ነው። አሁን ምሳሌ ከአንድ ወር በኋላ ያኔ ከወረዳችሁበት ከአንድ ወር በኋላ ምን ታደርጋላችሁ? ጠዋት ጠዋት እነሱና ተልባ ያኔ አብሽ ሳይሆን ተልባ አንዳንድ ኩባያ ራሱ ትንሽ ውሃ ያኔ ውሃው ለብ አድርጋችሁ ጠዋት ጠዋት በባዶ ሆዳችሁ ተልባ ጠጡ። ከዛ ደግሞ የሞቀ ውሃ ትንሽ ግርፋ እና ደግሞ ሎሚ አድርጋችሁ አንዳንድ ኩባያ ጠዋት ጠዋት። እኔ የምትጠቀሙት ነገር ነው እየነገርኳቸው ነው። ሰውነታችሁ የምታስተካክሉበት መስፈርት ነው እየነገርኳችሁ ያለው። ይሄ ሁለቱ ወላሂ እመኑኝ በስትክክል ከተጠቀማችሁት በጣም አሪፍ ነው። እና ደግሞ ሶስተኛው ነገር ሻይ አክደር ማንኛውም ቦታ ይገኛል። ያኔ አረንጓዴ ሻይ ማለት ነው። አረንጓዴ ሻይ በባዶ ሆዳችን ብንጠጣ ወይም ደግሞ ከምግብ በኋላ ብንጠጣ በጣም አሪፍ ነው። አራተኛ ነገር ደግሞ ሎሚ፣ አሰል፣ ማር ማለት ነው። ማር፣ ሎሚ እና የሞቀ ውሃ አድርጋችሁ ጠዋት ጠዋት ይሄ የነገርኳችሁ ነገሮች ጠዋት ጠዋት በተጠቀሙት እጅግ በጣም አሪፍ ነው። በነገራችን ላይ ቀላል ሊመስለን ይችላል። ነገር ግን ስቴፕ የሆነ ነገር ቤታችን ላይ ቁጭ ብለን ውፍረታችን የምንቀንስበት ዘዴ ነው።
ውፍረታችን የምንቀንስበት ዘዴ ነው ማለት ነው። ያ እናንተ ቀላል ሆኖ የሚመስላችሁ ግን ውፍረታችሁ ያስተካክልላችኋል። እቤታችሁ ላይ ቁጭ ብላችሁ ወፍራም መበላት ታቆማላችሁ። ብቻ ውዶችዬ ወላሂ መክሳት የምትፈልጉ ከሆነ በጣም ስቴፕ የሆነ ነገር ነው። ሌላው ነገር ደግሞ ዜድዬ ለአራስ ወይም ለእርጉዝ ከሙን አይሆንም ወይ ቡና አይሆንም ወይ በቃ እንደዚህ ነገሮች እየጠየቃችሁኝ ነው። በነገራችን ላይ ከሙን ጡት ያደርቅባቸዋል። አራስ የሆናችሁ እህቶቼ ጡት ያደርቃል እና ደግሞ ደምም ቅናሽ ሊያመጣባቸው ይችላል በመሀል ማለት ነው። እና ደግሞ ቡና በጣም አሲድ አለው እንደው በወጭ ማጥፊያ ነው። ነገር ግን በጣም የኔ ለእርጉዝ ተጠቃሚ ብዬ አልመክርም ማለት ነው። ለእርጉዝ ተጠቃሚ ብዬ አልመክርም። ስለዛ ውዶችዬ ለእርጉዝ ሳይሆን እኔ ለአራስ ሆነ ለእርጉዝም ሆነ እንደዚህ አይነት ነገር ተጠቃሚ ብዬ አልመክራትም ማለት ነው። በቃ ይሄንን ይመስላል ቪዲዮ እንግዲህ ኢድ ሙባረክ ብያለሁኝ። መጠቀም ያለባቸው ነገር ነግሬያቸዋለሁ። መጠቀም የሌለባቸው ነገር ነግሬያቸዋለሁ። እንግዲህ ምግብ ደግሞ ለአራስ የሚሆን ምግብ አሁን ለምሳሌ ተልባ ራሱ ጠዋት በባዶ ሆዳችሁ ከጠጣችሁት በጣም ይዘጋችኋል ምግብ ራሱ ማለት ነው። ነገር ግን እኔ አትብሎ አይደለም አሁን ገንፎ ትንሽ ብትመገቡ እንደገና ይሄ ሙቅ ደግሞ ከአንድ ኩባያ ባታሳልፉ እጅግ በጣም አሪፍ ነው ማለት ነው። ግን ዝም ብላችሁ ያገኛችሁት ነገር እየበላችሁ እንዴት አትወፍሩ ማለት ነው። እና በጣም ነው የሚያስጠላው። ውፍረት ደግሞ በነገራችን ላይ አንዴ ከመጣ ደግሞ በጣም ጠንካራ የሆነች ሴት በቃ ስፖርት የለመደች ሳትወልድ በፊት ስፖርት የለመደች ሴት ከሆነ በቀላሉ በስፖርት ልታጠፋው ትችላለች ማለት ነው። ግን አሁን ምሳሌ ስፖርት የማትወድ ከሆነ ሰነፍ ከሆነች አንድ ሴት እንደገና መብላት የምትወድ ከሆነ እየተዘረጠጠ ነው የሚሄደው ውፍረቷ ማለት ነው። ያ ከሚሆንባት ይልቅ ምግቧ ካሁኑ ከመውለዷ በፊት ጥንቃቄ አድርጋ መወሰን አለባት ባይ ነኝ። እንግዲህ እንደዛ ነው ውዶችዬ። የጠየቃችሁኝ ጥያቄ መልስ የሰጠኋችሁ ይመስለኛል። እና ውዶችዬ ኢድ ሙባረክ አሌይኩም ተቀበለላህ ሚና ወሚንኩም ሳሊሀል አዕማል። አላህ ሱብሃነሁ ወተዓላ የዛሬ ዓመት በጤና በደስታ አላህ ያድርሰን ያ ረብ። ወላሂ እኔ በጣም ደብሮኛል። ያው እንግዲህ ምንም ማድረግ አይቻልም። ወላሂ ዶሮ ሰራለሁ ብዬ ነበረ፣ እንጀራ ጋግራለሁ ብዬ ነበረ። የኬኔቶ እህሉን አምጥተውልኝ ነበረ፣ ቆላለሁ ብዬ ነበረ። በቃ ምንም ነገር አልሰራም፣ አስጠላኝ። የሚገርማችሁ ነገር ጤት አባቱ ክቡዜን በልቼ እውላለሁ አልኩኝ። እንግዲህ በጣም ጣቡን እንጃ በጣም ያስጠላል። ሁሉ ነገር በኢትዮጵያ ሲሆን ነው፣ በቃ ሁሉ ነገር በኢትዮጵያ ሲሆን ነው። እኛ ኢትዮጵያ ላይ አሁን የፈለግንበት ከኢድ ጋር የፈለግንበት እንሄዳለን፣ የፈለግነውን እንጠጣለን፣ እንበላለን፣ እንዞራለን። ነገር ግን እዚህ በስራ ነው የምታሳልፉት። ግን በነገራችን ላይ ቀኑም እንትን አያስታውቅም አትሉም? እንግዲህ ቀኑም አያስታውቅም ቶሎ ይሄዳል። እና ለማንኛውም ውዶቼ መልካም ቀን